ሰላም ቤተሰብ እንዴት ናችሁ? ያው ዛሬ በተለቀቀው ቪዲዮ ላይ በጣም ብዙ ሰው ከባድ ድንጋጤ ውስጥ ነው እስካሁኗ ደቂቃ ድረስ ማለት ነው። እንዳያችኋት እንግዲህ እዩ ሻንጣዋን ጠቅልላ ወደ እነ ብሩኬና ሀይሚ መኖሪያ ቤት መታለች ማለት ነው። እሱ ያለበትን ወይ ደግሞ እሱ የሚኖርበትን ቤት ለማወቅ አንድ ስልክ ጥሪ ነው የሚበቃኝ። በፈለግኩት ሰዓት አንተ ያለበትን ወይ ደግሞ ስለ አንተ ማወቅ ከፈለግኩ አንድ ስልክ ጥሪ በቂ ነው ብላለች። እንግዲህ ማንም ምንም ቢል ግድ አይሰጠኝም። ብትሳደቡም ምን ብትሉም ለእናንተ ግድ አይሰጠኝም። የፈለጋችሁትን ማለት ትችላላችሁ። እኔ ደግሞ የፈለግኩትን ነገር ማድረግ የምችል ልጅ ነኝ። የፈለግኩትን ነገር መሆን የምችል ልጅ ነኝ ብላ እንግዲህ ደረቷን ነፍታ እየተውረገረገች ማለት ነው መታለች። ሰላምህን የምሰጥህ እኔ ነኝ የማረጋጋ። ልጃችን አብረን እናሳድግ። ልጄን እኮ ነክተኸው አታቅም ምናምን ሲንቀሳቀስ ምናምን ወዘተ እያለች እንግዲህ መታላችኋለች። ቤተሰብ እንጃ አደገኛ ልጅ ናት። የምር እውነት ለመናገር በድራማውን ብንወስደው አደገኛ ልጅ ናት፣ በሪልም ብንወስደው አደገኛ ልጅ ናት። እና አዲስ አበባ ትመጣለች ተብሎ እንግዲህ ተመልካች አልጠበቅም እውነት ለመናገር በእነሱ ግን ትናንትና እንዳያችሁት እንግዲህ ብሩኬ ጠፍታለች ይህን ሰሞን ተገላገልኩኝ ሲል ነበረ እንዳያችሁት ማለት ነው። ዛሬ ደግሞ ባሏ ጠፍታለች የት እንደሄደች አላቅም እዚህ ሀገር የለችም አሉ እያለ ነበር ከዊና ጋር። ብቻ ውድ ቤተሰብ እኔ የምነግራችሁ ነገር ቢኖር ንቁ ተመልካች። ወይ ከብ የምሬን ነው የምላችሁ። እስከ መቼ ጨጓራችሁ ተቃጥሎ፣ እስከ መቼ ልባችሁ ደምቶ? እነሱ እዛ ስራ እየሰሩ ነው ቤተሰብ። እስከ ዛሬ የተሸወድ ነው ይበቃናል። ክብር ለተመልካች ማለት አለብን። አሁን ኮሜንት ስር እየገባን በቃ ሌላ ነገር ሳይሆን ክብር ለተመልካች እያላችሁ ኮሜንቱን በጠቅላላ አጨናንቁት ማለት ነው። ማለት ተመልካች አይቶላቸው ገንዘብ እንደሚከፈላቸው አንዳንዴ ይረሱትና ለተመልካች ከባድ የሆነ ንቀት ያሳያሉ ማለት ነው። ይሄ ደግሞ የሆነው በምንድን ነው? በተመልካች የዋህነት፣ በተመልካች ማመን። በቃ የተለቀቀው ነገር ሁሉ ሪል እየመሰለን እየተቀበልን እናምናቸዋለን። እነሱ ደግሞ በቃ በተከታታይ እየቀያየሩ ይመጣሉ ማለት ነው። እና በእርግጠኝነቱን የምነግራችሁ ስራ ነው። በቃ እዛ ቡታጅራ እንግዲህ ያላቸውን ጉዳይ ጨራረሱ ምናምን። ቀጠለ ደግሞ አሁን ሸገር ልትበጠበጥ ነው። ሸገር በአንድ እግሯ ልትቆም ነው ማለት ነው። እንዳትሸወዱ። ሀይሚ በነገራችን ላይ ክፍሏ ናት፣ እንዳትሸወዱ። የምሬን ነው የምላችሁ። እንደዛ ባይሆን በሪል ቢሆን ማለት ነው ደፍራ ቤታቸውም ድረስ አትመጣም። ደፍራ ማለት ነው። ብትመጣ እንኳን እሺ መታለች አይደለ? እዛው ከበር አንጠልጥሎ ማለት ነው። ከፈለገች ሩም ተያዝ ወደ ሀገሯ እስከምትመለስ ድረስ፣ ከፈለገች ደግሞ ዘመድ ወዳጅ ካላቸው የራሷ እዛ ዘመድ ወዳጆቿ ጋር መሄድ ትችላለች እንጂ የአንድ የሁለት ካፕሎች ቤት የሆነች ሴት መታ ገብታ ቤቷ ለዛውም በሌለችበት ቤቷ አሁን ጥሉላት ወጣ። ኧረ ቤተሰብ የማይመስል ነገር ነው። በጭራሽ ሪል አይደለም። የምሬን ነው የምላችሁ የማይመስል ጭራሽ ማለት ነው። እሺ ውጭልኝ ምናምን አለ። ከዛ በኋላ መጨረሻ ላይ እንዳያችሁት ቤቱን ጥሎ ነው የወጣው። እንዴት ቤቱን ጥሎ ይወጣል? ለዚች ሴት አስባችሁታል? ከፍቅረኛው ጋር ልትለያየው ቆርጣ ለተነሳች ሴት እንዴት ነው ሰው? እሺ ምን ታድርግ በምን ያውቃል? እንዴት ሰው ቤቱን ጥሎ ይወጣል? ቤቱን ጥሎ እንዴት ወጣ? አስቡት። ይሄ ራሱ እኮ የሆነ አንድ ነገር ነው፣ አንድ ማስረጃ ነው። ጥሎ ነው የወጣው። እንግዲህ መኪናዋ አስነስቶ ጥሎ ነው የወጣው። ይዞ መውጣት ይችል ነበረ። በቃ ወደምትሄጂበት ሂጂ ብሎ ወይ ደግሞ አለ አይደለ ይሄ ሆቴል ምናምን ያዥ፣ በቃ እዚህ ቤት መሆን የለባትም፣ እንደ እውነታው መሆን የለባትም። እንዴት ሀይሚ በሌለችበት መታ ቤቷ ጭራሽ ላጸዳዳ ቆሽሿል፣ ብንጥሴ ቅብርጥሴ እያለች ቤቷ ውስጥ ልትወራጭ አይገባም ነበር፣ እንደ ሪሊው ማለት ነው። ግን ሀይሚም ወዳ ፈቅዳ ታውቃለች። ስራቸውን እየሰሩ ነው። የምሬን ነው የምላችሁ፣ ስራቸውን እየሰሩ ነው። አሁን ትናንትና ማለት ነው በቃ ሻንጣ አወጣጣች ምናምን። ሀይሚ ራሱ መጨረሻ ላይ አይታችሁ ከሆነ የእጅ ቦርሳዋን እንኳን ሳትይዝ ነው ፍፄ ይዟት የወጣው ማለት ነው። የእጅ ቦርሳዋን አልያዘችም፣ ስልኳን አልያዘችም። ፍፄ ይዟት ሲወጣ የእጅ ቦርሳዋን ስልኳን እንኳን አልያዘችም ነበር። ስለዚህ ካሜራው ሲዘጋ ተመልሳ ወደ ቤቷ ትገባለች ማለት ነው ሀይሚም። እና እንዳያችሁት ብሩኬ ትናንትና መግቢያ ላይ ራሱ ምንድን ነው ያለው? እኔና ሀይሚ መሀል ገብታችሁ በቃ ብዙ ነገር ማለት የምትሞክሩ ቴክስት፣ በጣም ብዙ ቴክስት ነው የምትልኩት። እኔ ምንድን ነው ያለው? እናታችሁ
ቼክም አላረጋችሁም ነው ያለው። ቼክ አላረጋችሁም። ምናልባት የምጽፉት ቴክስት ምናምን ሀይሚ እንዳታይ ያው ሴት ልጅ ስለሆነች ሊረብሻት ይችላል ምናምን እንጂ እኔ ጭራሽም ነው ቼክም አላረጋችሁ ነው ያለው። ስለዚህ ስራ ነው በቃ። ተመልካች ንቁ። እየገባችሁ ክብር ለተመልካች ብላችሁ ኮሜንት ጻፉ። አለቀ። ሌላ ምንም አያስፈልግም። ቢያንስ እንዲስተካከሉ ማለት ነው። ካለዛ ደግሞ ራሳችሁን ሳታጨናንቁ በምታዩት ነገር በእርግጥ ዘና በሉ አላላችሁም። ዘና የሚያደርግ ነገር አይደለም እየሰሩ ያሉት፣ ወይ ደግሞ ትምህርት የሚያስተምር ነገር አይደለም። ምናልባት አልፎ አልፎ አንዳንድ ቦታ ላይ ትምህርት ነክ ሊኖራቸው ይችላል። ከዛ ውጭ ግን በቃ ያለን አማራጭ ራሳችን ማረጋጋት። ከዚህ በኋላ እጃችሁን አውጡ። በቃ ቲክቶክ ላይ የምትሰዳደቡት ምናምን ራሳችሁን አስከብሩ። በቃ እርስ በርሳችሁ አትሰዳደቡ። እርስ በርሳችሁ እዚህ ላይ በላይ እየተሰቃቀላችሁ የከሌ ደጋፊ ነኝ እያላችሁ የልቁስ ራሳችሁን አታዋርዱ ማለት ነው። ክብር ከራስ ይጀምራል። ራሳችሁን አክብሩ። ከዛ በኋላ እነሱ ሊያከብሩን ይገባል ማለት ነው። በእነሱ ምክንያት ተከፋፍላችሁ እዚህ ላይ በላይ ገስ ላይ ተሰቃቅላችሁ ክፉ ቃል አትነጋገሩ። የምሬ ነው ምላችሁ። እነሱ ስራ እየሰሩ ነው። ዛሬም በአሁኑ ስራቸውም ጨጓራ ቅጥል ይላል የተመልካች። ቀጣይ ደግሞ በሌላ ስራ ይመጡና ጨጓራችሁን ቅጥል፣ ልባችሁን ትኩስ ነው የሚያደርጉት። ስለዚህ ራሳችሁን አድኑ። ቀድማችሁ ራሳችሁን አድኑ። እጃችሁን አውጡ። ተመልከቱ በቃ። ከዛ ውጭ ግን እስከ መጣላት፣ እስከ መናደድ፣ እስከ ማልቀስ ድረስ አትድረሱ። በቃ እንደዛ ባይሆን ኑሮ ልንገራችሁ ደፍራም አዲስ አበባ ቤታቸው ድረስ አትመጣም ነበር። ሲቀጥል ደግሞ ከመጣችን በኋላ አስወጥቶ መሸኘት ይችል ነበር። ከዛም ውጭ ደግሞ ቤት ውስጥ ጥሏት አይወጣም ነበረ። አለቀ። ስለዚህ እነሱ ለተመልካች ክብር ቢኖራቸው ወይ ደግሞ የተመልካችን ጭንቀት ቢያስቡ ኖሮ እስከዛሬ ይሄ ነገር ያቆሙትና ቢያንስ አስተማሪ በሆነ መንገድ ዘና እያደረገ በሚያስተምር መንገድ ይመጡ ነበረ። ግን ለተመልካች አመናችሁም አላመናችሁም ቅንጣት ታክል ክብር የላቸውም። ማናቸውም ዩቱበሮች ማናቸውም ማለት ነው። ስለዚህ ራሳችሁን አድኑ። ለተመልካች ክብር ቢኖርማ በጣም በብዙ መንገድ ይመለሱ ነበረ። መስሚያቸው ጥጥ ነው። ዶላር እስካገኙ ድረስ ለምን አዳሚ ጨጓራዋ አይላጥም? ምን አገባቸው? ቢያገባቸው ኑሮማ ስንቱ አለቀሰ፣ ስንቱ ሆስፒታል ገባ፣ ስንቱ ፌንት ነቀለ፣ ስንቱ ምግብ ሳይበላ እያለቀሰ ያደራለ በዚህ 2 ቀን እንኳን ማለት ነው። ስለዚህ የሰውም ግፍ አለው። የምር የሰውም ግፍ አለው። እና ራሳችሁን አረጋግታችሁ ተመልካች ወደ ራሳችሁ ተመለሱ። በቃ እኔ ዛሬ ምንም የሚያናድደኝ ነገር የለም። ምንም ማለት ነው። በቃ ቡታጅራ የነበራቸውን ስራ ጨረሱ፣ ቀጠሉ። አዲስ አበባ ብጥብጥ ያደረጉትና ከዛ ደግሞ ወይ ተመልሰው እዛ ይሄዳሉ፣ ወይ የሚሄደው ይሄድና የሚቀረው ይቀራል። አለቀ። ስለዚህ ወደሽ ቆማቴት ብሏል። እንግዲህ መቃጠል መናደድ ከፈለጋችሁ አምናችሁ እውነት ነው ብላችሁ ራሳችሁ ታውቃላችሁ። አይ ይሄ ነገር ስራ ነው፣ እኛ ነን እየተጎዳን ያለ ነው አምነን ብላችሁ ደግሞ ራሳችሁን ማዳን ከፈለጋችሁ አድኑ። ተመልካች ማለት ነው። ምክንያቱም ያሳዝናሉ አንዳንድ ልጆች የምር በቃ እውነት መስሏቸው የሚያለቅሱ አሉ በጣም